ራቁቱን እግዚአብሔር ሰጠ፣ እግዚአብሔር ነሳ። ከእናቴ ማኅፀን ራቁቴን መጥቻለሁና ራቁቴን እመለሳለሁ ብለን እንደ ጻድቁ ኢዮብ ምን ማለት አለብን? መመለስ አለብን ማለት ነው። ጽናት ማለት ይሄ ነው። ስለዚህ ጌታችን አሁን በወንጌሉ ምን ብሎ እየተናገረ ነው? እስከ መጨረሻ የሚጸና እርሱ ምን ይላል? ይድናል። አስቀድሞ ግን ምን አለ? ስለ ስሜ በብዙዎች ዘንድ የተጠላችሁ ትሆናላችሁ። በአመፀኞች በክፉዎች ስህተት ተስባችሁ ከመልካም ጽናታችሁ እንዳትወድቁ ተጠንቀቁ። ምናልባት በውጭው ዓለም ሰውነትን ገልጦ መንቀሳቀስ መሄድ ለነሱ መልካም መስሎ የሚታያቸው ነገር ሊሆን ይችላል። እኛ ግን ይሄ አመፀኞች የፈጠሩትን ስህተት እኛ የምንከተል ከሆነ ያለንን ባህልም ሃይማኖትን ጭምር ምን እያለን እያስወቀሰን። ሐዋርያው ሲናገር ግልጽ በግልጽ ምን ይላል? አትሳቱ፣ ክፉ ባልንጀራ መልካሙን አመል ያጠፋል ብሎ ይናገራል። መንፈሳዊ እድገት ማለት እንደ ሕፃን ልጅ ነው። ሕፃን ልጅ ገና እንደተወለደ አያወራም። ስልሳውን ምዕራፍ በሐዘን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ስም ይመሰገን ዘንድ እንደምንቆያችሁ ምሕረቱ ቸርነቱ መግቦቱ ከኛ ያልተለየ የአባቶቻችን አምላክ ልዑል እግዚአብሔር ስሙ የከበረ የተመሰገነ ይሁን። እነሆ የሚኖር ክርስትና የተሰኘውን ሳምንታዊ መርሃ ግብራችንን በዛሬው ዕለት ይዘን ተገኝተናል። በዛሬው ክፍላችን ላይ እግዚአብሔር በፈቀደ መጠን ከባለፈው ክፍላችን የቀጠለውን ጽናትን የምንመለከት ይሆናል። በባለፈው ክፍላችን ላይ ጥንቃቄን ተመልክተን አንስተን የተወሰኑ ነጥቦችን ስንነጋገር ነበር። በዛሬው ደግሞ ጽናትን እናያለን። የአባቶቻችን አምላክ በመካከላችን ተገኝቶ እንዲያስተምረን የእርሱ መልካም ፈቃዱ ይሆነልን። እንደ ቀድሞ አሁንም ጽናት ምን ማለት ነው የሚለውን ነገር ማየት ስላለብን ጽናት ምን ማለት ነው የሚለውን እንተርጉም። ጽናት ማለት ተስፋ አለመቁረጥ፣ በችግርና በፈተና ሳይበገሩ መቆም፣ ይሄ ጽናት እየተባለ ይጠራል ማለት ነው። በክርስትናችን ከሚያስፈልጉን 5 ነገሮች ብለን ስንነጋገር መጀመሪያ ዓላማ አልን፣ ከዛ እምነት አልን፣ ከዛ ጥረት አልን፣ ከዛ ጥንቃቄ አልን። 5ኛውን የዛሬውን ደግሞ ጽናትን በአጭር እንመለከታለን ማለት ነው። እንደው ቅዱስ ዮሐንስ አፈወርቅ ሲናገር ያለ ጽናት የምትለማመደው ስራ ፍሬ አይኖረውም ብሎ ተናግሯል። ባድርጉ ሰው ፍሬ ለማፍራት ምንን መለማመድ አለበት ማለት ነው? ጽናትን መለማመድ አለበት። እንደው በቤተ ክርስቲያናችን ዮሐንስ ሐጺር የሚባሉ አባት አሉ። እኚህ አባት በአንድ ወቅት የእሳቸው መምህር የሆኑት ደረቅ እንጨት ሰጧቸው ለእኚህ አባት እና እኚህ አባት ያንን ደረቅ እንጨት ከሰጧቸው በኋላ አንድ ትእዛዝ አዘዟቸው። ይህንን ደረቅ እንጨት ከተከልከው በኋላ እንዲለመልም አድርገው ብሎ አዘዟቸው። እንግዲህ አስቡት፣ ደረቅ መሬት የወደቀ እንጨት ነው። ከአንድ ዛፍ ላይ ተገንጥሎ የወደቀ የደረቀ እንጨት። ዮሐንስ ሐጺር ይህንን እንጨት ይዘው ሄደው እንጨቱን ተክለው እለት እለት ረዥም መንገድ እየሄዱ ያንን ደረቅ እንጨት የተተከለውን ማለት ነው ውሃ ያጠጡ ነበር። እና አስቡት፣ ይሄ ደረቅ እንጨት ኋላ ላይ ለምልሞ ቅጠል አውጥቶ ከቅጠልም ፍሬ አውጥቶ ለመልካም ነገር ውሏል። እንግዲህ ደረቅ እንጨት የነበረ ነው ይሄ ሁሉ የሆነው። ይሄ ለምንድን ነው ካልን እኚህ አባት አንደኛ እምነት ነበራቸው። ይሄ ተክል ይሄ ደረቅ እንጨት እንደሚያድግ እንደሚያብብ ምን ነበራቸው ማለት ነው? እምነት ነበራቸው። ከእምነትም ደግሞ ጽናት ነበራቸው። ያ ሁሉ ጊዜ ያንን ደረቅ እንጨት ምን ሲያጠጡ ነበር? ውሃ። ጽናት ነበራቸው ማለት ነው። እንደሚያብብ ፍሬ እንደሚሰጥ ጽናት ነበራቸው። እና እኛም በሕይወታችን ስንኖር ይሄኛውን ጽናት ልንይዝ ይገባናል። መጽናት አለብን። እንደው አንድ መጽሐፍ ቅዱስ ላይ የሚያስገርመኝ ታሪክ አለ። በቤተ ሳይዳ ቆይቶ የነበረውን መጻጉዕን መቼም ሁላችንም እናስታውሳለን። ይሄ መጻጉዕ ለ38 ዘመን ሙሉ በዚህ በመጠመቂያ ዳር ቁጭ ብሎ ክርስቶስን ወይም ደግሞ ድነትን ሲጠብቅ የነበረ ሰው። አስቡት፣ ይሄ ሰው በ37 ዓመቱ ከዚህ መጠመቂያ ወጥቶ ቢሆን ኖሮ አስቡት፣ ክርስቶስም መጥቶ አይጎበኘውም ነበረ፣ ከደዌው ምን አይልም ነበር፣ አይፈወስም ነበረ ማለት ነው። ስለዚህ ያንን 38 ዓመት ሙሉ በመታገሱ ምን ሊል ይችላል? ይሄ ሰው ከደዌው ሊፈወስ ይችላል። እኛም ምን ያህል ሰዓት ልንቆይ እንደሚችል፣ ችግራችን ምን ያህል ጊዜ ሊቆይ እንደሚችል፣ ተስፋ መቁረጣችን፣ ማዘናችን ምን ያህል ጊዜ ሊቆይ እንደሚችል ስለማናውቅ ፍጻሜውን እስኪያገኝ ድህነትን እስክናገኝ ድረስ ታግሰን መጠበቅ አለብን፣ መጽናት አለብን። ጽናት የሚባለው ይሄ ነው። በክርስትናችንም ሊያስፈልገን ልንይዘው የሚገባ ነገር እሱ ስለሆነ ማለት ነው። ስለዚህ ጽናትን፣ አንድ ነገር ላይ ታግሶ መቆየትን፣ መጠበቅን መለማመድ አለብን። እንደው በትዕግስቱ የትዕግስት አባት ተብሎ የሚጠራውን ጻድቁን ኢዮብን እንኳን መመልከት እንችላለን።
ኢዮብ በእግዚአብሔር ይወደድ የነበረ ትሁት የነበረ ሰው ነው። መጽሐፈ ኢዮብን ሙሉ ታሪኩን እዛ ላይ እናገኘዋለን ብናነበው እና ይሄ ኢዮብ ሀብት ንብረቱን በአንድ ወቅት አጣ፣ ልጆቹን አጣ። ሚስቱን በራሱ ምን አለችው? ይሄ ሁሉ መከራ ደርሶብህ እንዴት ዝም ትላለህ? እግዚአብሔርን ስደበውና ሙት አለችው። ሁለቱ ስብሐት። ይሄ ሰው ግን እግዚአብሔርንም አልሰደበም አላማረረም ጭምር። እንደውም የተናገረው ሁላችንም ምሳሌ አድርገን በሕይወታችን ልንይዘው ይገባል። ኢዮብ ምን አለ? እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን ብሎ ነው የመለሰላት ለሚስቱ። እና እኛም ምንም ነገሮች ብናጣ፣ ሀብት ንብረት ቢጎድልብን፣ ዘመድ ወዳጆቻችንን ልክ እንደ ኢዮብ በሞት ብናጣ፣ ሀብታችን ቢወድም፣ በእነዚህ ነገሮች ውስጥ ሁሉ እግዚአብሔርን መካድ የለብንም። እንደውም ማለት ያለብን እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ ከእናቴ ማኅፀን ራቆቴን መጥቻለሁና ራቆቴን እመለሳለሁ ብለን እንደ ጻድቁ ኢዮብ ምን ማለት አለብን? መመለስ አለብን ማለት ነው። ጽናት ማለት ይሄ ነው። ምንም ነገር ባልያዝንበት ላይ እግዚአብሔርን ተስፋ አድርገን መጠበቅ ማለት ይሄ ጽናት እየተባለ ይጠራል ማለት ነው። እንደውም ጌታችን በማቴዎስ ወንጌል ምዕራፍ 10 ቁጥር 22 ላይ ሲናገር ምን አለ? በሁሉ ዘንድ ስለ ስሜ የተጠላችሁ ትሆናላችሁ፣ እስከ መጨረሻው የሚጸና ግን እርሱ ይድናል። ልብ አድርጉ። ጽናትን ነው እየተነጋገርን ያለ ነው። ጌታችን ምን አለ? እስከ መጨረሻው የሚጸና እርሱ ምን ይላል? ይድናል። ስለ ዓላማ ስንነጋገር ታስታውሱ ከነበረ የአንድ ክርስቲያን ዓላማው ምንድነው መሆን ያለበት ስንል ድህነት የሚል ጥያቄ፣ ድህነት የሚል መልስ አንስተን ተነጋግረን ነበር። ስለዚህ ጌታችን አሁን በወንጌሉ ምን ብሎ እየተናገረ ነው? እስከ መጨረሻ የሚጸና እርሱ ምን ይላል? ይድናል። አስቀድሞ ግን ምን አለ? ስለ ስሜ በብዙዎች ዘንድ የተጠላችሁ ትሆናላችሁ። በጣም ነው እኮ የሚገርመው። ይህንን የተናገረው ከስንት ዓመታት በፊት ነው። ዛሬ እስቲ እንመልከተው ዘመኑ። እኛ ክርስቲያኖች በክርስቶስ ስም ምን ያልንበት ጊዜ ነው? የተጠላንበት ጊዜ እኮ ነው። አስተውላችሁታል? ሚዲያውን መመልከት ነው፣ ያለውን ነባራዊ ሁኔታ ማጤን ማየት ነው። ስለ ስሙ በብዙዎች ዘንድ እየተጠላን ያለንበት ዘመን ላይ ነው እና ጌታችን አስቀድሞ የነገረን ነገር ስለሆነ ምንም የምንሰጋበት ነገር አይደለም ማለት ነው። ሁሉም ነገር አስቀድሞ ስለተነገረ እንደውም ጠቢቡ ከሰማይ በታች አዲስ ነገር ምንም የለም ብሎ ይናገራል እና እያንዳንዱም ነገር መጽሐፍ ቅዱስ ላይ ተመዝግቦ የምናገኘው ነገር ስለሆነ መደንገጥም አያስፈልገን ነው። ከኛ የሚያስፈልገው ምንድን ነው ካልን መጽናት የሚል ነገር መያዝ አለብን ማለት። እንደውም ቅዱስ ያዕቆብ በመልእክቱ ምዕራፍ 1 ቁጥር 12 ላይ ሲናገር ምን ይላል? በመከራ የሚጸና ሰው የተባረከ ነው ብሎ ይናገራል። በምን የሚጸና? በፈተና የሚጸና። ጻድቁ ኢዮብን ቅድም አንስተን ተነጋገርን። ጻድቁ ኢዮብ ያ ሁሉ ሀብት ንብረቱን፣ ልጆቹን፣ ሚስቱን ጭምር አጥቶ በዛ ሁሉ መከራ ውስጥ ጸንቶ የሚቆም ሰው ነበረ። እኛም መጽናት አንድም መታገስ ይገባናል ማለት ነው በመከራዎቹ እና ክርስትና ላይ ከሚያስፈልጉን አምስተኛ ብለን ካስቀመጥነው ነገር ምንድን ነው ከተባለ ጽናት የሚለውን ነገር መያዝ ይገባናል ማለት ነው። እንደ ኢዮብ ትዕግስትን መላበስ ይገባናል። እንደውም ቅዱስ ጴጥሮስ በመልእክቱ በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 17 ላይ ሲናገር ምን ይላል መሰላችሁ? በአመፀኞች በክፉዎች ስህተት ተስባችሁ ከመልካም ጽናታችሁ እንዳትወድቁ ተጠንቀቁ ብሎ ይናገራል። ልብ አድርጉ። እዚህ ጋር በባለፈው ክፍላችን ላይ የተመለከትነው ጥንቃቄም ጭምር አለ። አሁንም በዛሬ ክፍላችን ላይ የምንመለከተው ጽናትም ጭምር አለ ማለት ነው። በአመፀኞች ስህተት ተስባችሁ ከመልካም ስራችሁ እንዳትወድቁ ከጽናታችሁ እንዳትወድቁ ምን በሉ? ተጠንቀቁ ብሎ ሊቀ ሐዋርያት ቅዱስ ጴጥሮስ ይመክረናል፣ ይነግረናል ማለት ነው። አሁን በአመፀኞች ስህተት አለ። እስቲ ራሳችንን እንመልከት። ሌሎች መልካም ነው ባሉት እኛ ደግሞ ክፉነቱን ሳናውቅ እንደ መልካም የያዝናቸው በጣም ብዙ ክፉ ነገሮችን መጥቀስ እንችላለን። ምናልባት በውጭ ዓለም ሰውነትን ገልጦ መንቀሳቀስ መሄድ ለነሱ መልካም መስሎ የሚታያቸው ነገር ሊሆን ይችላል። እኛ ግን ይሄ አመፀኞች የፈጠሩትን ስህተት እኛ የምንከተል ከሆነ ያለንን ባህልም ሃይማኖትም ጭምር ምን እያለን እያስወቀስን፣ ይህንን እንደ ምሳሌ ነው የጠቀስነው እንጂ ሌላ ብዙ ነገሮችን መዘርዘር እንችላለን ማለት ነው። በአመፀኞች ስህተት ተስባችሁ ከመልካም ጽናታችሁ እንዳትወድቁ ተጠንቀቁ ማለት ይሄ ነው። አንዳንድ ጊዜ ቤተክርስቲያን ስንሄድ ምን ታደርጋለህ ቤተክርስቲያን እንደው ቤተክርስቲያን እኮ ራቅ ብሎ መቆየት ነው ብሎ የሚናገሩ የሚመክሩ ሰዎች አሉ። ባለፈው ጥንቃቄ ላይ ስንናገር በአንደበታችን የምንናገረው ነገር መጠንቀቅ እንዳለብን ተነጋግረን ነበር። እንደውም ሐዋርያው ሲናገር ግልጽ በግልጽ ምን ይላል? አትሳቱ፣ ክፉ ባልንጀራ መልካሙን አመል ያጠፋል ብሎ ይናገራል። ከጽናታችን ከምንወድቅበት አንደኛው ነገር ምንድነው ከተባለ
ክፉ ባልንጀርነትም ጭምር ነው ማለት ነው። ለጓደኞቻችን ምንድነው የምንመክረው? እኛስ ደግሞ ሰዎች ሲመክሩን ምን እያሉ ነው የሚመክሩን? ያንን እስቲ እንመልከተው። ከጽናታችን የሚያወርደን ነው ወይስ ደግሞ ይበልጥ ወደ እግዚአብሔር የሚያስጠጋን ነው? ስለዚህ ጽናት ማለት እግዚአብሔርን መጠበቅ፣ ተስፋ ማድረግ፣ ትዕግስት መያዝ ማለት ይሄ ጽናት ነው ማለት ነው። ምናልባት ረዥም ዘመን በብዙ ነገር ተሰቃይተን፣ በበሽታ ተሰቃይተን፣ ሀብት በማጣት ተሰቃይተን፣ መልካም ወዳጅ በማጣት ተሰቃይተን ሊሆን ይችላል። ነገር ግን አንድ ቀን እግዚአብሔር ይህን ነገራችንን ሊፈታልን ስለሚቀርብ ጆሮአችንን አቃንተን መጠበቅ ይኖርብናል ማለት ነው። ምክንያቱም ጌታችን በራእዩ ላይ ሲናገር ምን አለ? እነሆ ከደጅ ቆሜ አንኳኳለሁ፣ ማንም ተነስቶ በሩን ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ብሎ ተናግሯል። እና የበር መንኳኳታችንን እንጠብቅ። ምናልባት አንድ ቀን እግዚአብሔር መጥቶ የልባችንን በር ያንኳኳል። ስለዚህ ትዕግስተኛ ሆነን ታግሰን መጠበቅ ይኖርብናል ማለት ነው። መጻጉዕ እንኳን 38 ዘመን ድህነቱን ሲጠባበቅ ቆይቷል። እኛ 1 ዓመት 2 ዓመት እኮ ነው መንፈሳዊ ሕይወትን አይተን አይ በቃ እኔ ተስፋ የለኝም የምንለው። መንፈሳዊ ሕይወት እስከሆነ ጊዜ ብቻ የሚኬድበት አይደለም። በመንፈሳዊ እድገት ላይ የመጀመሪያ ክፍላችን ላይ ስንነጋገር ምን አለ? መንፈሳዊ እድገት ማለት እንደ ሕፃን ልጅ ነው። ሕፃን ልጅ ገና እንደተወለደ አያወራም፣ እንደተወለደ ፊቱ ላይ ጺም አይወጣም፣ እንደተወለደ መራመድ አይጀምርም። በዳዴ ከዛ ቀስ ብሎ በመራመድ ከዛ ደግሞ በመሮጥ ብለን ከሕፃን ጋር አገናኝተን ስንነጋገር ነበር። ስለዚህ በአንዴ ለውጥ አንጠብቅ ነው ክርስትናችን ላይ፣ እድገታችን ላይ በአንዴ ለውጥ አንጠብቅ። ምን ማለት ይገባል? መጽናት ይጠበቅብናል ማለት ነው። እና 5ኛው ብለን የምንጠቅሰው በክርስትናችን መያዝ ያለብን ነገር ምንድን ነው ካልን ጽናት ብለን መልስ እንሰጣለን ማለት ነው። ስለዚህ ሐዋርያው ቅዱስ ጴጥሮስ በሁለተኛ መልእክቱ ምዕራፍ 3 ላይ እንደተናገረው በአመፀኞች ስህተት ተስባችሁ ከመልካም ጽናታችሁ እንዳትወድቁ ተጠንቀቁ። መልካም መንገድ ላይ ያለነውና እንጠንቀቅ ብሎ ሐዋርያው ነግሮናል ማለት ነው። ጽናትን ይዘን ወደፊት እስከ ሕይወታችን ፍጻሜ ድረስ ዓላማችንን ይዘን መከተል ይኖርብናል ማለት ነው። እንግዲህ 5ኛውን ጽናትን በዚህ በአጭሩ እንዲህ ተመልክተናል። ባለፉት ክፍሎች ላይ እስካሁን ድረስ ባሉት 5 ነገሮችን ተመለከትን። በመጀመሪያው ምን አየን? ዓላማ ብለን አንድ ክርስቲያን ዓላማው ምንድን ነው ብለን ተመልክተናል። በሁለተኛው ላይ ደግሞ እምነት ብለን ስለ እምነት ሊኖረን የሚገባውን ግንዛቤ ተመልክተናል። ከዛ ቀጥለን ደግሞ ጥረት ብለን ስለ ጥረት አንዳንድ ነጥቦችን አንስተን ተነጋግረናል። በመጨረሻም ደግሞ ስለ ጥንቃቄ ካወራን በኋላ በዛሬው ዕለት ስለ ጽናት ተመልክተናል ማለት ነው። እነዚህን 5 የክርስትና መሰረታዊ ነጥቦችን መርሳት የለብንም ማለት ነው። ከዚህ በኋላ በምዕራፍ 2 ላይ ስንገናኝ እነዚህን ነገሮች ሊያጠነክሩልን የሚችሉ ሀሳቦችን በአዲስ ክፍል በአዲስ ምዕራፍ ይዘን ወደ እናንተ የምንቀርብ ይሆናል ማለት ነው። ለነበረን ጊዜ አባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ቤተ ዝማሬ ፖድካስትን ሰብስክራይብ በማድረግ ለሌሎችም ጭምር በማጋራት የበኩላችሁን አስተዋጽኦ እንድታደርጉ በዚሁ ለማስታወስ እንወዳለን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ቆርጠን ነበር ኤማሁስ የሄድነው በግፍ ስለሞተ